ሰላም ውድና የተከበራችሁ የአዜብ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ትርፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በጣም ያሳዝናል። እንግዲህ ስደተኛ እህታችን ከአረብ ሀገር ስትመለስ የልጇን ሕይወት ሰው ነጥቋት ነው ያገኘችው ማለት ነው። የኢትዮጵያ ሕዝብ ይፍረደኝ፣ የኢትዮጵያን ፍረዱኝ፣ ወላድ ይፍረደኝ ስትል እያለቀሰች በእንባ አስተላልፋለች ማለት ነው። በጣም ያሳዝናል። እስኪ እንስማ። የሚያሳዝነው ነገር ቤተሰብ ነው። የልጁን እንግዲህ ለሟች ለህፃኑ ልጅ ማለት ነው በጣም ነው የሚያሳዝን። እንግዲህ በአክስቱ ባል ነው የልጁን ህይወት ያጣ ማለት ነው። ለአንድ ወር ያክል አግቶት ልጁን ወስዶ በሽምግልና እየተደራደሩ እያለ ሰሜን ሸዋ አካባቢ ከወሰደ በኋላ ነው እንግዲህ የልጁን ህይወት ያጠፋው ማለት ነው። በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው ማለት ነው። የተደረገው ነገር ልብ ይሰብራል። አባትም እናትም መቋቋም አቅቷቸዋል። ያማል በጣም ያውም በቤተሰብ በሚያውቁት ሰው መሆኑ የበለጠ ያሳምማል። አነጋግረናል። የኔ ልጅ የወጣትነቴ በወጣትነቴ ያሳደኩት ልጄ ሁሉ ነገር ጓደኛዬ ምን ብዬ እንደምገልጸው አላቅም። ልጄ እንዴት እንዳሳደኩት እኔ ነኝ የማውቀው። ተሸክሜ ያሳደኩት ልጄን እናቱ አደራ ጥላብኝ የሄደችው ልጄን ኑሯችንን ለማስተካከል አረብ ሀገር ሄዳ ስቃዩን እያየች ለልጇና ለኔ ስትል ህይወትን ትንሽ እንኳን ፈቅ እናረጋታለን ህይወትን ብለን ልጃችንን ነገ የተሻለ ለማስተማር የተሻለ ህይወት ለመስጠት ብላ እናትየው አረብ ሀገር ሄዳ አደራ የሰጠችኝን ልጄን በላኝ። ልጄን የኔ ከርታታ ልጅ እኔ አፈር ብልት ተልበልለት ሬሳው ጫካ ላይ ተዘርግቶ ተገኘ። እንቅ አርጉን የገደለብኝ ልጄን ማለት ይችላል። በቃ እንቅ አርጉ አይገባውም ነበር ለልጄ። በጣም ሳስቼ ነው ያሳደኩት። ራሱ እሳሳለታለሁ። ሁሉም እናት እኔ አባት ብቻ አይደለሁም እናትም ጭምር ሴት ነኝ እኔ ለልጄ ማለት ነው። ወጥ ሰርቼ ነው ያሳደኩት ልጄ። እጅግ በጣም ጥሩ ጸባይ፣ በሰው ዘንድ የተወደደ ሰው ሲያየው የሚሳሳለትን ልጄን ነው እንደ በግ አንገቱን የጎተተው ሬሳው ይጎተት። ባለቤቴም ጎኔ ቁጭ ብላ እየሰማች ነው። ራሷን መቆጣጠር አቅቷት እያለቀሰች ነው። የእናት አንጀት ነው። አረብ ሀገር የተሰቃየችበት ልጇ ነው። ግን ይሄ ነገር መቼ ነው የሚቆመው? ኢትዮጵያ ውስጥ ማለት ነው። መቼ ነው የህፃናት እንደዚህ መሆን? የሚያሳዝነው ደግሞ በቅርብ ሰው ነው። ይህ ሰው እንግዲህ የአክስት ባል ነው ህፃን ልጁን ወስዶ እንደዚህ ያደረገው ማለት ነው። ዘመድ ቤተሰብ የሆነ እንግዲህ እነሱ ባላቸው ጥል መሰረት ነው ልደት ላክብር ብሎ ከሌሊቱ 12 ሰዓት ላይ ህፃኑን ጠርቶ ይዞ ሂዶ ይሄንን ነገር ያደረገው ማለት ነው። በህፃን ልጅ ላይ መጨከን፣ ይሄን ያክል ጭካኔ፣ ይሄን ያክል አረመኔነት ምንድን ነው? የትላልቅ ሰዎችን የእህቶች የወንድሞችን አይተናል፣ ብዙዎችን ማለት ነው። በህፃናቱ ግን ይብሳል። ያውም ሰሜን ሸዋ ወስዶ ለአንድ ወር ሲያሰቃየው ቆይቶ በስልክ ቀድሞ ሊሆን ይችላል ህይወቱ ያለፈው፣ ግን አይደለም ነው ያለ እንዳለ ምስክርነት የተሰጠው። እንግዲህ እስካሁን አልተያዘም። እባካችሁ ይሄንን ልጅ ያያችሁ ጠቁሙን፣ ይህን ሰው እየተባለ ነው። መግቢያ ላይ እንዳያችሁት ሱፍ የለበሰው ሰውዬ እሱ እስከ ወንድሙ ነው። ወንድሙ ተይዟል፣ ልጁ አልተያዘም። ምን ግራ የገባኝ ዋናው ሰውየው ደጀኔ የሚባለው ሰውዬ ገዳዩ አልተያዘም። የተያዘ ወንድሙ ተባባሪው ነው የተያዘ። ወንድሙ ከተያዘ ልጁ መያዝ አለበት። ይሄ እንግዲህ ሰሜን ሸዋ አዘዞ የሚባል ቦታ ላይ እዛ ነው እንግዲህ ደብረ ሲናን አልፎ ነው እንደተባለው መሰረት ይሄ ነገር የተፈጸመው ማለት ነው። በጣም ከባድ፣ በጣም አሳዛኝ፣ ቅስም ሰባሪ ነገሮች እየተደረጉ እየታዩ እየተሰሙ ነው ያሉት። በጣም ነው የሚያሳዝነው። ግን ማቆሚያው መቼ ነው? ይሄ ነገር ፍትህ ስላጣን በቃ የሚያሳዝነው የ9 ዓመት ልጇን ጥላ ለአባቷ አደራ ሰጥታ የሄደች እናት ስትመለስ እንግዲህ የልጇ ህይወት አልፎ በዚህ መልክ ማግኘት በጣም ከባድና አሳዛኝ ነገር ነው ማለት ነው። ለመስማት ራሱ የሚሰቀጥጥ ነው። ያሳዝናል እውነት። ግን መቼ ነው የሚያቆመው? የህፃናት የሴቶች ጥቃት መቼ ነው? ይሄ ነገር ደግሞ እየተበራከተና እየበዛ እንዲሁም እየረዘመ መልኩን እየቀየረ እየመጣ ያለው በምንድን ነው ካላችሁ
ህጋችን የኢትዮጵያ ህግ ማለት ነው ህገ መንግስቱ እንደገና መስተካከል አለበት። እንዲህ አይነት ነገሮች ላይ ኮስተር ያለ ጨከን ያለ ውሳኔ መሰጠት አለበት። ዝም ብሎ እንደ ቀላል መታለፍ የለበትም። ይሄም ነው እንደ ቀላል እየታለፈ ያለው ነገርም ነው ዛሬ ላይ ይህን ነገር እያመጣብን ያለው ማለት ነው። በሚያሳዝን ሁኔታ ከእለት እለት ከቀን ቀን እየተደጋገመ ህይወት እንደዚህ እየሆነች ያለችው ቅጣት ስለሌለ ነው ብዬ ነው እኔ ማስበው ማለት ነው። ደህና ቅጣትና ደህና ነገር ቢኖር ይሄን ያክል ለዚህ አይበቃም። በሌላ ቢሆን በሩቅ ሰው ቢሆን አያማችሁም። የእውነት በቤት ሰራተኛ በሌላ እያየን ነው፣ በአከራይ በተከራይ። ይሄ ደግሞ ጭራሽ ዘመድ ያክስት ባል በሆነው ልጁን አፍኖ ና ልደት እና ክብር ብሎ ከሌሊቱ 12 ሰዓት ላይ ከእንቅልፉ ቀስቅሶ እንግዲህ ይዞ ሂዶ የራሱን ልጅና ይሄንን አድርጎ 4 ልጆች ነው አንድ ላይ ይዞ ሄደ። ሌላዎቹን መልሶ እንግዲህ ይሄኛውን ልጅ ጥቃት አድርሶበታል ማለት ነው። ህይወቱ አልፎ አስክሬኑ ተጥሎ ነው የተገኘ ማለት ነው። የሚፈልጉት ደሙን ብቻ ነው። የሚገርመው ነገር የህጻናትን እንደዚህ እየመጠጡ ነው የሚወስዱት። ብዙ ጊዜም ይሄ ነገር ተብሏል፣ ተደጋግሞ ተነግሯል። አዲስ አበባ ላይ ይሄ ነገር እየተሰራ ነው ተብሎ ብዙ ጊዜ ተነግሮ ነበረ። ህጻናት የሚፈለጉት እንትናቸውን ብቻ ነው እንጂ ሌላ ነገራቸውን አይፈልጉም ተብሎ፣ ግን ማንም ሰው ይሄን ነገር እንትን ያደረገው የለም፣ ሴፍ ያደረገው ነገር የለም ማለት በምንም ሊታይ አልቻለም። እና ለባዕድ አምልኮ ህጻናትን እንደሚጠቀሙ እየተነገረ ነው ያለው። በጣም ያማል፣ ያሳዝናል። እስከ መቼ ነው ሰው ወልዶ ልጁን ካላሳደገ፣ ሰው ወልዶ አሳድጎ በሰላም እንትን ካላለ? እንግዲህ ትምህርት ቤት እየሄደ በየቀኑ ትምህርት ቤት እየሄደ እንደሰማ ነው አባት እንደተናገረው፣ ይህ ልጁን እየወሰደው ሰውዬ ማለት ነው ያክስት ባል ደጀን የሚባለው እየመጣ በየቀኑ ለልጁ ብስኩት ይገዛለታል። ከዛ ሁሌም ሳይ ጊዜ ብስኩት ሻንጣ ውስጥ ሁሌም ብስኩት በየቀኑ አገኛለሁ በተከታታይ ሳምንት ሙሉ። እንዴ ባባዬ ገንዘብ መስረቅ ጀመርክ? እንዲ ያለመድከውን ነገር ከየት አምጥተህ ነው አንተ? ብስኩት ማንገዝቶልህ ነው ስለው፣ አባዬ ደጀኔ እኮ ሁሌ እየመጣ ብስኩት ይገዛልኛል ትምህርት ቤት እየመጣ በየቀኑ ብሎ አለኝ። አይ እንግዲህ ከሚስቱ ጋር ጥር ስለሆኑ እንግዲህ አክስት ባል ነው ከአክስቴ ጋር ሊታረቅ ፈልጎ በዛ ምክንያት ለመቀራረብ ይሆናል ብዬ ምንም ሴፍ ሳላደርግ ዝም አልኩት አለ። ከዛም ደግሞ ለልጁ ልደት ወስዳችኋለሁ፣ ወስጄ አዝናናችኋለሁ፣ መዛኛ ቦታ ወስዳችኋለሁ ምናምን ብሎ እንግዲህ በመኪና አለው ሹፌር አለው ሄዶ፣ ልጁ በዛን ሰዓት ደግሞ ታሞ ነበርና አያቶቹ ቤት አባት እናቱ ቤት ነው ልጁን ያደረገው። ከዛ አባት ከስራ ሲመጣ ልጅ የለም። ልጅ እየሮጠ ይወጣል። የት ነው የምትሄደው? ልደት ላከብር ነው፣ ደጀኔ መዝናኛ ቦታ ሊወስደኝ ነው። የልጁን ልደት ማለት ነው። የልጁ ልደት አለ፣ ወስዳችኋለሁ፣ አዝናናችኋለሁ ብሎኛል፣ እሱ ነው የሚወስደን ይልና ለአያት እየሮጠ ከቤት ይወጣል። አያት እየተከተሉ ሲወጡ የለም፣ 4ቱንም ልጆች ይዞ መኪና ውስጥ አስገብቶ ሰውየው ሄዷል። ከዛ ሰፈር ውስጥ ቢፈለግ ጠፋ። እንዴ ይዞ እኮ ሄዷል። አባት ከስራ ሲመጣ ጊዜ ልደት ላክብር ብሎ ይዞ ሂዶ ደጀኔ ይዟቸው ሂዷል። ሲጠየቅ ያክስቱም ልጅ አብሮ ሂዷል። ሁሉንም አንድ ላይ ይዟቸው ሂዷል። ቢፈለጉ የሉም። 4ቱም ልጆች አልተገኙም። አንድ የሱ ልጅ 3 ሌላ ልጆች ከዚህኛው ልጅ ጋር 4ቱ ነው ማለት ነው። እንደዛ አድርጎ ነው ልደት ብሎ ነው አሳቦ ሰብስቦ ይዞ የሄደው። ተመልከቱ። ከዛ ውስጥ ግን ይሄኛው ልጅ ነው እንደዚህ ሆኖ የተገኘ። ገንዘብ ልስጥህ እምቢ፣ በቃ ሌላ ነገር ምንም አይነት ቢደራደሩ ወላ ገንዘብ ወላ ምን የለም። የፈለገው ይሄንን ነው፣ የፈለገውን አደረገ። በጣም በሚያሳዝንና በሚያሳቅቅ ሁኔታ እናት አሁን ይህ ሰውዬ ባለበት ቦታ የትም ቦታ ላይ እንደው በአላም በእግዚአብሔርም እያለች አስተላልፋለች። የልጄ ደም እንዲገኝልኝ እባካችሁ ሁላችሁም ይህን ሰው አገናኙ፣ የምታየው ለፖሊስ ጥቁሙ ብሏል። አባትም እናትም እንደዛ ብለዋል ማለት ነው። ያሳዝናል። ነፍሴ ማር ለቤተሰብ መጽናናትን ያድልልን። ከባድ ነው።